ዓለም ሲተኛ የምትቆመው፣ ዓለም ሲበላ የምትጾመው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌታችንን ከመከተል እመቤታችንን ከመከተል ተለይታ አታውቅም። ያንን የምታደርገው የሐዋርያቱን ትምህርት መሰረት በማድረግ ነው። ልብ በወለደው አእምሮ ባፈለቀው ተረት ተረት አትመራም። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትመራው ከላይ ነቢያት በመቀጠል ሐዋርያት ባስተማሩት የትምህርት መሰረት ላይ ጸንታ ሊቃውንት በተረጎሙት የትርጓሜ አለት ላይ ቆማ ያንን እውነት ሳታዛባ፣ ሳትጨምር፣ ሳትቀንስ፣ ሳትሸራረፍ መንፈስ ቅዱስ በገለጠላት ልክና መጠን እየመሰከረችው ትኖራለች። ስደትን ጌታችን ባርኮ ቀድሶ የሰጠን የሕይወታችን አካል ነው። ስለዚህ መከራ መስቀሉን መሸከም ማለት አንዱ በስደት ክርስቶስን መምሰል እመቤታችንን መከተልን ያካትታል። በጌታችን መሰደድ ዲያብሎስ ተሰዷል። የሰዎችን ልቡና ዙፋን አድርጎ በሰዎች ላይ ሰልጥኖ የነበረው ዲያብሎስ ተሰዷል። ዲያብሎስ ድል እንደተነሳ ሲያውቅ ወሆረ ከመ ይጽምዖሙ ለእለ ተርፉ ውሉዳ የቀሩትን ልጆቿን ይዋጋቸው ዘንድ ተነሳ ነው የሚለው። ልጆቿን ነው የሚለው፣ እመቤታችንን ብቻ አይደለም። ከዚያ በኋላ ያሉት ልጆቿን የመስቀሉ ግር ስጦታዎች የሆኑ ልጆቿን ሁሉ ለመዋጋት ጦሩን መስበክ፣ ዘገሩን መነቅነቅ የዕለት ተዕለት ተግባር ነው። ነገር ግን ዲያብሎስ እኛ ራሳችን እጅ ሰተን ካልተሸነፍን ዲያብሎስ ማሸነፍ አይችልም። ምክንያቱም መጀመሪያ በስደቱ ኋላ ደግሞ በስቅለቱ አምላካችን ድል ነሶታል። ድል የተነሳ አቅም የሌለው አቅመ ቢስ የሆነ ነው ጠላታችን። እኛ ለእሱ የምንሸነፈው ራሳችን ከእግዚአብሔር ስለምንርቅ ክርስቶስን መምሰል ስለሚቸግረን፣ ለዝሙት ለርኩሰት የሚዳርገን ከእግዚአብሔር የሚለየን ከወንድማችን ከእህታችን ፍቅር ለይቶ ዲያብሎስ እግር ስር በኃጢአት እንድንርመጠመጥ የሚያደርገን የወጣትነት የጎልማስነት ምኞት አለ። ከዚያ መሸሽ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ይህን ይላል ለልጁ ለጢሞቴዎስ ሲጽፍለት፣ ክፉ ከሆነ ከጎልማስነት ምኞት ሽሽ ይለዋል። እግዚአብሔር ያዘዘንን ነገር እንዳንፈጽም የሚያደርገን አንደኛ ታዛዥነት ማጣት፣ ሁለተኛ የእምነት ጉድለት፣ ሶስተኛው የፍቅር ማጣት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ በዚህ ዕለት በዚህ ሰዓት በዚህ ቦታ በዚህ ሁኔታ ለጸሎት ለትምህርት እግዚአብሔርን ለማመስገን ለመማፀን የተሰበሰባችሁ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በልዩ ጥሪ የጠራን በቤቱ የሰበሰበን ቃሉን እንድንሰማ እንድናመሰግን የፈቀደልን ቸርነቱ የማያልቅ የቸርነት ባለቤት እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት አድርሶ በቤቱ ሰብስቦ እንድናመሰግነው ስለፈቀደልን ቅዱስ ስሙ የተመሰገነ ይሁን። እንድናመሰግነው ስለረዳን ክብርና ምስጋና ይድረሰው። በቀሪው ጊዜ ቃሉን ደጅ ከፍቶ የራቀውን አቅርቦ የተሰወረውን ገልጦ እንዲያስተምረን ቃሉን ከጆሮአችን ምስሉን ከልቡናችን ጋር እንዲያስማማልን የአምላካችን ቅዱስ ፈቃዱ ይሆንልን። ዝማሬውን ላቀረበልን ለወንድማችን ዘማሪ በኃይሉ እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ በእድሜና በጤና ይጠብቅልን። እስካሁን በጸሎቱ በትምህርቱ እግዚአብሔር አምላካችን ሲመክረን ሲገስጸን ቆይቷል። በቀሪው ጊዜ ለተወሰኑ ደቂቃዎች ቃሉን እንሰማለን። አሁንም እንዲያስተምረን የአምላካችን ቅዱስ ፈቃዱ ይሆንልን። ወረዳ አታ ምድር ለይቲ ቢሲት ምድሪቱም ሴቲቱን ረዳቻት የምንነጋገርበት የትምህርታችን መነሻ ይሆናል። ቃሉ በዮሐንስ ራእይ ምዕራፍ 12 ቁጥር 15 ላይ ተመዝግቦ እናገኘዋለን። ያው የእመቤታችንን ስደት ይመለከታል። በስደቷ ጊዜ ደግሞ እመቤታችን ርቀተ ምድር የቦታ ርቀት ከሄሮድስ ፊት መሸሽ ገለል ማለት መከራውን እንዳቀለለላት የሚያስረዳ የመጽሐፍ ክፍል ነው። ይህን ኃይለ ቃል የተናገረው ባለ ራእዩ ቅዱስ ዮሐንስ ነው። በረከቱ በሁላችን ላይ ይደርብን። ዛሬ ወራዊ በዓሉም ስለሆነ እግር መንገዱን በአንድ ወንጭፍ ሁለት ወፍ እንደሚባል ወቅቱም ይህን እንድንማር ያስገድዳል። ወራዊ በዓሉም ደግሞ መሆኑ እንዲሁ ወደዚሁ እንድናመራ ገድ ይለናልና እሱን አንስተን እንነጋገራለን። ዮሐንስ ወንጌላዊ ጥልቅና ረቂቅ የሆኑ ምስጢራትን የተናገረ የምስጢራት ባለቤት እግዚአብሔር አምላካችን በምስጢር ያጎናጸፈው የሸለመው ሐዋርያ ነው።
ዮሐንስ ወንጌላዊ ቀደም ሲል ከዮሐንስ መጥምቅ ተምሯል፣ በኋላ ከጌታችን ተምሯል። የሐዋርያነት ጥሪ ለዮሐንስ ወልደ ነጎድጓድ ከነ ወንድሙ አንድ ላይ ደርሷቸዋል። ጥሪውን ለመቀበል አላንገራገሩም፣ ወደኋላ አላሉም። መረባቸውን አንስተው አሳ እያጠመዱ መረባቸውን ወደ ባህር እየጣሉ በነበረበት ሰዓት ከሰማይ የወረደ ከድንግል ማርያም የተወለደ አምላካችን የሰው ልጆችን ወደ ሕይወት ለመጥራት የመጣው ጌታ ዮሐንስንና ወንድሙ ያዕቆብን ባገኛቸው ጊዜ ኑ ትሉኒ ወእሬሴክሙ ትኩኑ መሰክራነ ሰብእ፣ ኑ ተከተሉኝ፣ ከዚህ በኋላ አሳ አጥማጆች ሳይሆን ሰዎችን የምታጠምዱ አደርጋቸዋለሁ። ዓለምን እንደ ባሕር ወንጌልን እንደ መረብ አድርጋችሁ የሰው ልጆችን በወንጌል መረብነት ትሰበስባላችሁ፣ ኑ ተከተሉኝ የሚል ጥሪ አቅርቦላቸዋል። ደቀ መዛሙርቱም ከመረባቸው ከሚያጠምዱት አሳ አለን ከሚሉት ንብረታቸው ይልቅ ለጌታችን ፍቅር ቦታ ሰጥተው የልቡናቸውን እጅ ዘርግተውና ተማርከው ጌታችንን ተከትለዋል። ከዚያን ጊዜ ጀምሮ ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን ታምራት ያለማቋረጥ ሰምተዋል። እንግዲህ ጌታችን ደቀ መዛሙርት ሁሉ ባስከተለበት ዘመን ዮሐንስ የጌታ ወዳጅ ይባላል። ዘይረፍቅ ውስተ ሕፅኑ፣ አጠገቡ ላይ የሚቀመጥ ይለዋል ራሱ ወንጌላዊ ቅዱስ ዮሐንስ ስለ ራሱ በጻፈው ወንጌል ከጌታችን ጎን የማይለይ መሆኑን ጽና ፍቅሩን ገልጧል። ይህን መና ሲበረክት መልካም ነገር ሲደረግ ብቻ አይደለም፣ መስቀል ሲዘጋጅ መከራ በተዘጋጀበት ሰዓትም ከጎኑ ያልተለየ መሆኑን ያሳየናል። የጌታ ወዳጅ ታዎሎጎስ፣ ታዎጎሎስ፣ ነባቤ መለኮት እየተባለ በልዩ ልዩ ቃላት ድንቆና ሸብርቆ የሚገለጥ ሐዋርያ ነው። ደቀ መዛሙርቱ የአምላካችንን ከሰማይ መውረድ ከድንግል መወለድ ተናግረዋል። ምድራዊ ልደቱን በተለይ አብርሃም ይስሐቅን ወለደ በሚለው የትውልድ ሐረግ ዝርዝር ውስጥ የጌታችንን ልደት ከፍ አድርገው ለማሳየት ጥረዋል። እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ። ዮሐንስ ወንጌላዊ ግን ከቀዳማዊ ልደቱን የጀመረው ከጥንቱ ከመሰረቱ ጀምሮ ወንጌልን የጻፈ ሐዋርያ ነው። ያም በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ የምናገኘው ነው። ያ ቃል በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ አንድነትን ሦስትነትን አምልቶ አስፍቶ የረቀቀውን አቅርቦ የተሰወረውን ገልጦ የተናገረ ረድኤተ እግዚአብሔር ያልተለየው ጸጋ እግዚአብሔር የሞላው ሐዋርያ ነው። ያ ቃል መነሻ የሌለው ዘመን የማይቆጠርለት ጊዜ የማይሰፈርለት በመጀመሪያ የተባለው ያ መጀመሪያ የማይታወቅ መሆኑን ከጥንቱ ጀምሮ አስተምሯል። የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ስናይ ደግሞ ያ ቃል ሥጋ ሆነ በማለት አካላዊ ቃል ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነሶ ሰው መሆኑን በግልጥ መስክሯል። ጸጋና ክብርን ተሞልቶ በእኛ አደረ። ወርኢነ ስብሐቲሁ፣ ጌትነቱን አየን። ከመ ስብሐተ አሐዱ ወአሐድ ለአቡሁ፣ ለአባቱ አንድ የሆነ ብቸኛ ልጅ እንደመሆኑ መጠን ክብሩን አየን እያለ ከጥንቱ ከመሰረቱ ቅድመ ዓለም ከአብ ከመወለዱ በአብ ሕልውና ከመኖሩ ጀምሮ በሥጋ ከእመቤታችን የተወለደውን በዓይን ሊታይ በእጅ ሊዳሰስ የሚችለውን ልደት ጭምር መስክሯል እና ይህ ሐዋርያ ከነገረ ሥጋዊ ባለፈ ከእመቤታችን ጋር በተያያዘ በጣም ጥልቅ የሆኑ ነገሮችን ጽፏል። ለምሳሌ ቃና ዘገሊላውን ሰርግ በዮሐንስ ወንጌል ብቻ ተመዝግቦ የምናገኘው ነው። እንዲሁም ደግሞ የዮሐንስ ራእይ በሚባለው የአዲስ ኪዳን የተስፋ ፍጻሜ ወይም መደምደሚያ የሆነውና በብዙ ተስፋ የተሞላው ኦሪት ዘፍጥረትን የተረጎመው መጽሐፍ የዮሐንስ ራእይ የተባለው ነው። በኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ ስናነብ የእባብ ተንኮለኝነት፣ መርዛማነት በዝርዝር ቀርቧል። በዮሐንስ ራእይም ያ በደንብ ተተርጉሟል። ያ እባብ የተባለው መጀመሪያ የሰው ልጆችን ከእግዚአብሔር ልጅነት ያራቀ እንዲወድቁ በዲያብሎስ መዳፍ ስር ባሪያዎች እንዲሆኑ ያደረገ ያ ጠላት ዘውቱ ሰይጣን እባብ የተባለው ዲያብሎስ ነው በማለት ተርጉሞታል እና በኦሪት ዘፍጥረት የሰው ልጆች ትእዛዝ እግዚአብሔርን መጣስ፣ ሕገ እግዚአብሔርን ማፍረስ፣ በዚያም ምክንያት የመጣውን ሞት በምክረ ከይሲ መታለላቸውንና መውደቃቸውን ተዘርዝሮ እናገኛለን። በዮሐንስ ራእይ ደግሞ ያ ሰይጣን ድል የተነሳ የተሸነፈ የወደቀ ወደ ምድር የተጣለ መሆኑን በዝርዝር
ይነግረናል። ተስፋ መንግሥተ ሰማያትን ከፍ አድርጎ ያሳየናል። የሰው ልጅ ከዚያ ከወደቀበት ተነስቶ ሌላ ዘላለማዊ ርስት፣ አዲስ ርስት፣ እርጅና የሌለባት የዘላለም ርስት ያለችው መሆኑን ያንን ተስፋ በጣም በጎላ ሁኔታ የሚያሳይ ነው። ከዚህ በተጨማሪ የእመቤታችንን ስደት በዝርዝር የጻፈውም ወንጌላዊ ዮሐንስ ነው። የእመቤታችንና የጌታን ስደት የጻፉት ሁለት ወንጌላውያን ናቸው፣ ማቴዎስና ዮሐንስ ናቸው። ማቴዎስ ከምዕራፍ 2 ከቁጥር 13 ጀምሮ የጌታችንን ስደት የእግዚአብሔር መልአክ መጥቶ ለዮሴፍ እንደነገረው ያንን በዝርዝር አቅርቧል። ወንጌላዊ ዮሐንስ ደግሞ በዮሐንስ ራእይ ምዕራፍ 12 ላይ ያንኑ በዝርዝር አቅርቦታል። እና በዚህ ወቅት የማቴዎስ ወንጌል የመጀመሪያውን ወንጌልና የሐዲስ ኪዳን የተስፋ ፍጻሜ የሆነውን የሐዲስ ኪዳን መጨረሻ መደምደሚያ የሆነውን የዮሐንስ ራእይን ዋቢ በማድረግ የእመቤታችንን የጌታችንን ስደት ቤተክርስቲያናችን በትምህርት መልክ ታስተምረዋለች፣ በምስጋና መልክ ትዘምረዋለች። ምስጋናዋ ነው ለተከታታይ የ40 ቀናት ምስጋና ያለማቋረጥ እመቤታችንን ታመሰግንበታለች። ከስደቷ ጋራ በእግረ ሕሊና አብራ ትሰደዳለች። ዓለም ሲተኛ የምትቆመው፣ ዓለም ሲበላ የምትጾመው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌታችንን ከመከተል እመቤታችንን ከመከተል ተለይታ አታውቅም። ያንን የምታደርገው የሐዋርያትን ትምህርት መሰረት በማድረግ ነው። ልብ በወለደው አእምሮ ባፈለቀው ተረት አትመራም። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትመራው ከላይ ነቢያት በመቀጠል ሐዋርያት ባስተማሩት የትምህርት መሰረት ላይ ጸንታ ሊቃውንት በተረጎሙት የትርጓሜ አለት ላይ ቆማ ያንን እውነት ሳታዛባ፣ ሳትጨምር፣ ሳትቀንስ፣ ሳትሸራርፍ መንፈስ ቅዱስ በገለጠላት ልክና መጠን እየመሰከረችው ትኖራለች። ሕይወቷ ነው። ትከተለዋለች፣ ታደርገዋለች፣ ትፈጽመዋለች ማለት ነው። ስደቱን መተረክ ብቻ አይደለም፣ ትጋራዋለች፣ አብራ ትሰደዳለች። በእግረ ምስጋና እመቤታችን ቅድስት ድንግል ማርያም ጌታችንን በጀርባዋ አዝላ የ2 ዓመት ብላቴናውን ሰማያዊውን ንጉሥ በጀርባዋ አዝላ እንደተሰደደች ቤተክርስቲያንም በዘባነ ልቡናዋ በልቡናዋ ጀርባ ላይ ክርስቶስን ተሸክማ እመቤታችንን ይዛ ትከተላለች፣ ትሰደዳለች ማለት ነው። እና ያን የምናስብበት ጊዜ ነው። የእመቤታችን በረከቷ አማላጅነቷ በእውነት ከሁላችን ጋር ይሁን እና በዚህ በዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ የተመዘገበው የእመቤታችንን ክብር ይገልጣል፣ ስደቷንም ያሳያል። ከቁጥር 1 ጀምረን ስናነብ እንዲህ ብሎ ነው የሚጀምረው። ወአስተርአየ ተአምር ዐቢይ በውስተ ሰማይ ብእሲትን ተትለብስ ፀሐየ ወወርኅ እገሪሃ ወዲበ ልሳኔ አክሊል ዘአሰርቱ ክልኤቱ ከዋክብት። በሰማይ ታላቅ ምልክት ታየ። ፀሐይን የለበሰች ጨረቃን የተጫማች 12 ከዋክብት በራሷ ላይ ዘውድ የሆኑላት አንዲት ሴት ታየች ብሎ ነው የሚጀምረው። ያው ራእይ ስለሆነ ታየች ይላል። ራእይ ኃላፊያትንም መጻያትንም ነው። የሚመጣውን ያያል፣ ያለፈውንም ይመለከታል። ይኸውን ያለፈ የተደረገ የሆነ ነው። ነገር ግን በዚያ እመቤታችን በተሰደደችበት ጊዜ ያለውን ውጣ ውረድ ከመመስከሩ አስቀድሞ ያላትን ክብርና ልዕልና በእግዚአብሔር ዘንድ የተሰጣትን ክብር ገልጧል። ፀሐይን የተጎናጸፈች ነው ያለን። አሁን ፀሐይ እንደ ነጠላ የምናጣፋው እንደ ልብስ የሚለበስ ስለሆነ አይደለም። ፀሐይ የተባለው ክርስቶስ ነው። ፀሐይ ጽድቅ ክርስቶስን የወለደች ማለት ነው። ፀሐይ ዘዘልፈ ያበረድ በቅዱሳን በቅዱሳን ላይ ዘወትር የሚያበራ ፀሐይ ይለዋል ክርስቶስን። ዝንቱ ፀሐይ ዘይቤ አሞኒዎስ ለባሴ አምላክ እስመ ለቅዱሳን ቦሙ አሐዱ ጥሪት መዓልተ ወሌሊተ ዚአሆሙ ውእቱ። ለቅዱሳን አንድ ገንዘብ አላቸው፣ ያውም ዘወትር በእነሱ ላይ አድሮ የሚያበራው ፀሐይ ክርስቶስ ነው የሚለን። እሱን የወለደች ማለት ነው። ጨረቃ ከእግሮቿ በታች ሆኑላት ማለት ክብሯ ከጻድቃን ከሰማዕታት ከደናግል ከመነኮሳት ሁሉ የበለጠ ከፍ ያለ መሆኗን ያሳያል። ይህ ቤተክርስቲያን የእመቤታችንን ክብር የምትገልጥበት የትምህርት መነሻም ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እመቤታችንን የምትገልጥበት እመቤታችን ከፈጣሪ በታች ከፍጡራን ሁሉ በላይ ብላ የምትገልጠው ይህን መሰረት በማድረግ ነው። ወዲበ ልሳኔ አክሊል ዘአሰርቱ ክልኤቱ ከዋክብት በራሷ ላይ 12 ከዋክብት ዘውድ የሆኑላት ማለት 12ቱ ሐዋርያት ክብሯን፣ ልዕልናዋን፣ ቅድስናዋን በዓለም ዳርቻ የመሰከሩላት የተናገሩላት አንዲት ሴት ታየች ነው የሚለን። ይህን ካለ በኋላ ወአስተርአየ ካልእ ተአምር ሌላ ምልክት ታየ። አርዌ ዐቢይ ወቀይ ታላቅና ቀይ ዘንዶ ይለዋል። ዲያብሎስ ነው። በኦሪት ዘፍጥረት ምዕራፍ 3 ላይ የተመዘገበው እባብን በጣም እጅግ ተንኮለኛ ነበር ተብሎ የተገለጠውን ነው። በዚያ ላይ
የእባብን መረገም በደረቱ እየተሳበ ትቢያ እየላሰ እንዲኖር ክብር የለሽ መሆኑ ተገልጧል። እዚህ ላይ ደግሞ ድል መነሳቱን ነው የምናየው። ስለዚህ ይህ መጀመሪያ በሔዋን ፊት ለፊት በተንኮል የቆመው ዲያብሎስ በእመቤታችን ፊት ለፊትም በተንኮል መቆሙን አላቋረጠም። ነገር ግን ሔዋንን ድል ቢነሳም እመቤታችን ድል መንሳት አልቻለም። እመቤታችን እንደ ሔዋን ጆሮዋን ከፍታ አእምሯን አዘጋጅታ ልቡናዋን አዘጋጅታ የዲያብሎስን ምክር የምትሰማ አይደለችም። ምክንያቱም ልቡናዋ ለምክር እግዚአብሔር የተዘጋጀ፣ ጆሮዋ የእግዚአብሔርን ቃል ለመስማት የመልአኩን ብስራትና የምስራች ለማድመጥ የተዘጋጀ አቂበ ሕዋሳት ከራስ ፀጉር እስከ እግር ጥፍር የተሰጣት ናት እመቤታችን። አቂበ ሕዋሳት ማለት ሰውነትን መጠበቅ። እመቤታችን ቅድስት ድንግል ማርያም በሕሊና በሥጋ ድንግል ናት። በጆሮዋ በዓይኗ በሁለመናዋ ድንግል ናት። እግሯ ወደ ኃጢአት አልገሰገሰም። ሐሳቧም እንዲሁ ኃጢአትን የሚያስብ አይደለም። ልቦናዋ ወደ ኃጢአት ያልገሰገሰ ከራስ ፀጉር እስከ እግር ጥፍሯ የተጠበቀች የዲያብሎስን ምክር የማሰማ የመልአኩን የምስራች በመስማት ለሰው ልጆች የሕይወት ምክንያት የሆነች እመቤታችን ናት። በረከቷ በሁላችን ላይ ይደርብን። በሔዋን ፊት ለፊት የዲያብሎስ ድል መንሳት ይታያል። በእመቤታችን ፊት ለፊት ግን የዲያብሎስ ድል መነሳት ነው የሚታየው እና ታላቅና ቀይ ዘንዶ ታየ ነው የሚለው ይልና ወፅንስ ይእቲ ሴቲቱ ጸንሳ ነበር ወወለደት ወልደ ተባይተ ወንድ ልጅ ወለደች ዘወቱ ይሬዎሙ ለአሕዛብ በበትረ ሐሲን የወለደችው ልጅም አሕዛብን በብረት በትር የሚገዛ ነው የሚለው። ይሄ ማለት የባህሪ ስልጣን ያለው ጌትነቱ ዘመን የማይሽረው ጊዜ የማይለውጠው የነገስታት ንጉሥ የጌቶች ጌታ ስልጣንን በሰው ምርጫ በእጅ ብልጫ የማያገኝ በሰው ምርጫ በእጅ ብልጫ የማያጣ የዘላለም ንጉሥ የብረት በትር ማለት ጽኑ ስልጣን የባህሪ አምላክነት ገንዘቡ የሆነ እሱን ወለደችው ነው የሚለን። ይህን ይልና ወቆመ ውእቱ አርዌ አንጻረ ይእቲ ብእሲት ያ ዘንዶ በሴቲቱ ፊት ለፊት ቆመ እምከመ ወለደት ይብላ ሕፃና በወለደች ጊዜ የወለደችውን ልጇን ይበላ ዘንድ በፊቷ ቆመ ይልና ይህን ጊዜ ከዚህ ቀጥሎ ነው ወጎየት ይእቲ ብእሲት ውስተ ገዳም እምቅድመ ገጹ ለውእቱ አርዌ ውስተ መካን ዘአስተዳለ ወላዲ እግዚአብሔር ሴቲቱም ከአውሬው ፊት እግዚአብሔር ወዳዘጋጀላት ስፍራ ወደ በረሃ ሸሸች ይልና አውሬውም ተከተላት እያለ ይቀጥላል። ወተውባ ለይእቲ ብእሲት ክልኤ ክንፍ ከመ ዘዐቢይ ንስር ለሴቲቱም የታላቁ ንስር ሁለት ክንፎች ተሰጥቷት። ታላቁ ንስር የሚለው መንፈስ ቅዱስን ነው። ንስር የመብረር የመምጠቅ አቅሙ ከአዕዋፋት ሁሉ የተለየ የማየት አቅሙም ደግሞ ከአዕዋፋት በሰማይ ከሚበሩ በምድር ከሚሽከረከሩ ሁሉ የተለየ ጽሩይ ዓይን ያለው ምንም የሚሰወረው ነገር የሌለ እንደሆነ መንፈስ ቅዱስም እኛ የሰወርነውን የደበቅነውን የሚያውቅ ልቡናችን ያጤሰውን ኩላሊታችን ያመላለሰውን ውስጣችን የሰወረውን ሁሉ የሚያውቅ በእሱ ዘንድ ሁሉም ነገር ግልጥ የተራቆተ የሆነለት እግዚአብሔር መንፈስ ቅዱስ ነው። ጸጋው ከሁላችን ጋር ይሁን። የእሱ ክንፎች ተሰጧት ይላል። ነፃ ሥጋ ነፃ ነፍስ፣ ድንጋሌ ሥጋ ድንጋሌ ነፍስ፣ ሃይማኖት፣ ምግባር እነዚህ ሁሉ ተሰጧት። ዲያብሎስ መሸነፍ ድል መነሳት የሚችልባቸው ተሰጧት ነው የሚለን። ከመ ትስርር ውስተ ገዳም ወደ በረሃ ትሸሽ ዘንድ ከመ ትታቀበየ ዘመነ ወአዝማነ ወመንፈቀ ዘመን 1 ዓመት 2 ዓመትና የዘመን እኩሌታ እግዚአብሔር ባዘጋጀላት ስፍራ ትጠበቅ ዘንድ ወደዚያ የምትበርበት 2 ክንፍ ተሰጣት። የታላቁ ንስር ክንፎች ተሰጧት ነው የሚለን። አሁንም በኋላዋ እየተከተለ ብዙ ውሃ አፈሰሰ ከመ ይንሣእ ወይዙ ውሃው አስጥሞ እንዲያስቀራት በኋላዋ ብዙ ውሃ አፈሰሰ ይላል። ያ ማለት ብዙ አይነት ጽዋቶ መከራ አደረሰባት ነው የሚለን። ከገሊላ ተነስታ ምድረ ግብፅ ምድረ ኢትዮጵያ እስከምትደርስ ድረስ የተለያዩ ሰዎችን ምሽግ እያደረገ የሰዎችን የልቡና ክፋት እያነሳሳ ብዙ አይነት ጽዋቶ ፈተና አድርሶባታል። ነገር ግን በዚያ ድል አልተነሳችም። እመቤታችን ቅድስት ድንግል ማርያም ወረዳታ ምድር ለይእቲ ብእሲት ወአርኀወት አፉሃ ወሰረበቶ ለውእቱ ማይ ዘውእቱ አርዌ እምነ አፉሁ ሴቲቱ ምድሪቱም ሴቲቱን ረዳቻት። አውሬው ከኋላዋ ያፈሰሰውን ውሃ አፏን ከፍታ ዋጠችው ማለት ዲያብሎስ ካመጣባት ጽዋቶ መከራና ፈተና በርቀተ ሀገር በስደት
ከሀገር ወደ ሀገር ከቦታ ወደ ቦታ በመሸሽ አመለጠች ነው የሚለን። ይህ እንግዲህ ስደት አምላካችን ለቅዱሳን ባርኮ የሰጠው ሁላችንም ከዲያብሎስ ፈተና ለማምለጥ ገለል ማለት ከሄሮድሳውያን እጃቸው በደም ልባቸው በቂም በመርገም ከተሞላ ገለል ማለት ዲያብሎስ ያመጣውን ፈተና እንደ ጦረኛ ፊት ለፊት መጋፈጥ ሳይሆን ገለል ማለት የጸሎትን ምሽግ በማድረግ ስደትን ገለል ማለትን ዲያብሎስ ካመጣው ፈተና ልንጠበቅ ወደምንችልበት ቦታ ራቅ በማለት ከዲያብሎስ ወጥመድ ማምለጥ የምንችልበትን ጥበብ የምንማርበት ነው ማለት ነው። እና ምድሪቱ ረዳቻት ነው የሚለን እመቤታችንን። በስደቷ ጊዜ ምድረ አፍሪካ ምድረ ኢትዮጵያ ለእመቤታችን ማረፊያነት፣ መሰወሪያነት፣ መደበቂያነት አገልግላለች። እና ያንን ነው ባለራእዩ የራቀው ቀርቦለት የተሰወረው ተገልጦለት ምድሪቱም ሴቲቱም ምን አለቻት አለ ረዳቻት። አውሬው ከኋላዋ ያፈሰሰውን ውሃ አፏን ከፍታ ዋጠችው ነው የሚለን። ያ ማለት በስደት ከዲያብሎስ ፈተና መከራ እመቤታችን ማምለጧን የሚያመለክተን ነው። ጌታችን ባይሰደድ የሄሮድስ ሰይፍ እንደማያገኘው ይታወቃል። የታወቀ ነገር ነው። ምክንያቱም ጌታችን በመስቀል እንጂ በሰይፍ አይሞትም። ነገር ግን የተሰደደበት ትልቁ ቁም ነገር ስደቱ ከድህነታችን ጋር ስደተኞች የሰው ልጆችን ወደ ርስታቸው ከመመለስ ጋር ቀጥታ ግንኙነት ያለው ስለሆነ ነው። በጌታችን መሰደድ ዲያብሎስ ተሰዷል። የሰዎችን ልቡና ዙፋን አድርጎ በሰዎች ላይ ሰልጥኖ የነበረው ዲያብሎስ ተሰዷል። ይህንም መተርጉማን ሊቃውንት እንዲህ ብለው ገልጸውታል። ጉየተ ሕፃን አጉዮ ለዲያብሎስ፣ የሕፃኑ የኢየሱስ ክርስቶስ መሰደድ ዲያብሎስን ከሰዎች ልቡና እንዲሰደድ አደረገው ነው የሚለን። ነገር ግን የፈተና ጦሩን ከመወርወር አልከለከለውም። ዲያብሎስ የፈተና ጦሩን መወርወር የዕለት ተዕለት ተግባሩ ነው። የፈተና ጦሩን ተቀብሎ መስበር ደግሞ የጌታችን ሥራ ነው። ዛሬ በዚህ ዲያብሎስ በተጣለበት ምድር ነው የምንኖረው። ዲያብሎስ የወደቀበት ምድር ነው ይሄ ያለንበት። ያ ሰውን ሁሉ ያሳተው ዘንዶ ወደ ምድር ተጣለ ነው የሚለው። እሱ ወደቀበት ምድር ላይ የሚኖር ሁሉ ቆሻሻ ባለበት ስፍራ የሚያልፍ የቆሻሻው መጥፎ ጠረን እንደማያጣው ለበሽታ እንደሚያገልጠው ሁሉ የሰው ልጅን በዲያብሎስ መርዛማነት ይመረዛል፣ ይለከፋል። ሁልጊዜ የዲያብሎስ የክፋት ጦር ወደ ርዕሰ ልቡናው ይወረወራል። ያንን መመከት ማሸነፍ የምንችለው ጌታችንን እመቤታችንን ጋሻ መከታ በማድረግ ነው። ስደትን ጌታችን ባርኮ ቀድሶ የሰጠን የሕይወታችን አካል ነው። ስለዚህ መከራ መስቀሉን መሸከም ማለት አንዱ በስደት ክርስቶስን መምሰል እመቤታችንን መከተልን ያካትታል። ብንሰደድ ቦታ ብንለቅም በኋላችን መከተሉን አይተውም። አዎ ዲያብሎስ ድል እንደተነሳ ሲያውቅ ወሆረ ከመይጽሞሙ ለእለተርፉ ውሉዳ የቀሩትን ልጆቿን ይዋጋቸው ዘንድ ተነሳ ነው የሚለው። ልጆቿን ነው የሚለው እመቤታችንን ብቻ አይደለም። ከዚያ በኋላ ያሉት ልጆቿን የመስቀሉ ግር ስጦታዎች የሆኑ ልጆቿን ሁሉ ለመዋጋት ጦሩን መስበክ ዘገሩን መነቅነቅ የዕለት ተዕለት ተግባር ነው። ነገር ግን ዲያብሎስ እኛ ራሳችን እጅ ሰተን ካልተሸነፍን ዲያብሎስ ማሸነፍ አይችልም። ምክንያቱም መጀመሪያ በስደቱ ኋላ ደግሞ በስቅለቱ አምላካችን ድል ነሶታል። ድል የተነሳ አቅም የሌለው አቅመ ቢስ የሆነ ነው ጠላታችን። እኛ ለእሱ የምንሸነፈው ራሳችን ከእግዚአብሔር ስለምንርቅ ክርስቶስን መምሰል ስለሚቸግረን ነው። እና በዚህ ጊዜ የእመቤታችንን የጌታችንን ስደት ስንነጋገር በትምህርት መልክ ስንሰማው ስንማረው ስደቱን እንደ ታሪክ መተረክ ብቻ አይደለም የሚጠበቅብን፣ ከኛ የሚጠበቅ ነገር አለን። እኛም ዛሬ ዲያብሎስ እኛን ሊያጠፋባቸው የተዘጋጀባቸው በሄሮድሳውያን በኩል ሰይፍ የሚስልባቸው ተንኮሎቹ አሉ። ከነሱ ገለል ማለት አለብን። ለወጣቶቹ፣ ለመካከለኞቹ፣ በሕፃንነት የዕድሜ ክልል ላሉት እንደየአቅማቸው ጦሩን ይወረውራል ዲያብሎስ። ያንን ማሸነፍ የምንችለው ወጣቶቻችን እኛን ምሽግ አድርጎ ከሚወጋበት የወጣትነት ቦታ መሸሽ ገለል ማለት ፍላጎታችንን ስሜታችንን ከመከተል መሸሽ ያስፈልጋል። ስሜታችን ከሄሮድስ የከፋ ነው። ለዝሙት ለርኩሰት የሚዳርገን ከእግዚአብሔር የሚለየን ከወንድማችን ከእህታችን ፍቅር ለይቶ ዲያብሎስ እግር ስር በኃጢአት እንድንርመጠመጥ የሚያደርገን የወጣትነት የጎልማስነት ምኞት አለ። ከዚያ መሸሽ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ይህን ይላል ለልጁ ለጢሞቴዎስ ሲጽፍለት፣ ክፉ ከሆነ ከጎልማስነት ምኞት
ሽሽ ይለዋል። የጎልማስነት ምኞት የማይሞላ ፍላጎት ያለው ነው። በጣም ብዙ ነገር የምናይበት ብዙ ነገር የምንፈልግበት ነው። ያንን ምኞታችንን ስንከተል ለዲያብሎስ እንመቻቻለን። የወረወረው ጦሩ አይስተንም። ለውድቀት፣ ለኃጢአት፣ ለበደል፣ ለርኩሰት እንዳረጋለን። ያ እንዳይሆን የእመቤታችንን የጌታችንን ስደት ስናስብ፣ ስንነጋገር፣ ስለሱ ስንመሰክር፣ ስለሱ ስንዘምር እኛ ከጎልማስነት ክፉ ከሆነው ምኞት መሸሽ አለብን። የጎልማስነት ምኞት ቃየል አቤልን እንዲገል ያደረገ ነው። አቤልን ወንድሙን በድንጋይ ቀጥቅጦ ደሙን አፍሶ እንዲገል ያደረገው ክፉ የሆነ የጎልማስነት ምኞት አለ። እኔ የሚያሰኝ ወንድማችንን እንዳንወድ የሚያደርግ ከዚያ ገለል ማለት፣ ከትዕቢቱ መሸሽ፣ ከመወጣጠሩ በጉልበቴ በጡንቻዬ ከማለቱ ከዚያ ገለል ማለት ይኖርብናል ማለት ነው። ያንን ገለል ስንለው ክርስቶስን ተከትለን እየተሰደድን ነው። ዛሬ የምንሰደደው ወደ ምድረ ግብፅ ወይም ደግሞ ወደ ሌላ ሩቅ ሀገር አይደለም። የእግረ ሕሊና ስደት ነው። በሕሊና ከእሱ ጋር ለመኖር ከዓለም መሰደድ የዕለት ተዕለት ተግባራችን ነው። ያን እንድናደርግ እግዚአብሔር አምላካችን ይርዳን። በጸሎት ስንቆም በሕሊና ከማን ጋር እየተሰደድን ነው? ከእግዚአብሔር ጋር። በዝማሬ በምስጋና በትምህርት ዜና ስደቱን ስንሰማ በትምህርት የትምህርቱን ኮንት የተከተለን ክርስቶስን እየተከተልን መሆኑን መርሳት የለብንም። ታሪኩን መተረክ ብቻ ሳይሆን ታሪኩ ፋይዳው ምንድን ነው? ጠቀሜታው ምንድን ነው? እኛስ የምናገኙ ቁም ነገር ምንድን ነው የሚለውን በደንብ ማየት ያስፈልጋል። እና እኛም በእግረ ሕሊና ክርስቶስን ተከትለን እመቤታችንን ተከትለን አቀበት ቁልቁለት ሆኖ የሕይወት ጉዞ ከሱ ጋር በመሰደድ ማምለጥ ያስፈልጋል። ያ ሲሆን ዲያብሎስ የትኛውንም አይነት ፈተና በተለያየ መንገድ ከኋላችን ቢደፋው ምድሪቱ ሴቲቱን ረዳቻት እንደተባለው ለጸሎት ለምስጋና የምንሰደድባት እውነተኛዋ እግዚአብሔር የባረካት የማይለያት በደሙ የቀደሳት የስደታችን ቦታ ከዓለም ተሰደን ከዲያብሎስ የምናመልጥባት እግዚአብሔር ያዘጋጀልን ስፍራ ቅድስት ቤተክርስቲያን አለች። ወደ እሷ ስንሰደድ እሷ ትረዳናለች። ኃይል አላት፣ መዋይት ናት፣ አሸናፊት ናት። እኛን ስውር ፈተናውን መከራውን ደግሞ ዋጥ ማድረግ ትችላለች ማለት ነው። እና ያ እንዲሆን እኛ ወደ ቤተክርስቲያን መሰደድ፣ ከዓለሙ ወደ ቤተክርስቲያን መቅረብ፣ ያ ክርስቶስን የተሰደደውን ስደት የምንመስልበት የምንከተልበት፣ በልደቱ የተሰደደውን ስደት መነሻ በማድረግ ቀራንዮ ላይ የተቀበለውን ጸዋቶ መከራ መስቀሉን ለመሸከም ጉዞ የምናደርግበት ሕይወት መሆኑን መገንዘብ ያስፈልጋል። እና ያንን ሕይወት በሕይወታችን መለማመድ ያስፈልጋል። አረጋዊ ዮሴፍ በዕድሜ ሽማግሌ ነው። በስደቷ ጊዜ እመቤታችንን ለመከተል ግን ወደኋላ አላለም። የእግዚአብሔር መልአክ በሕልም ተገለጠለት፣ እንዲህ አለው፣ ተንሥኦ ንሥአ ሕፃነ ወእሞ ወእዌ ውስተ ምድረ ግብፅ። ተነስ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ምን በላለው ሽሽ ሲለው፣ ምድረ ግብፅ ሩቅ እንደሆነ ያውቃል። እሱም ደግሞ ጉልበት እንደሌለው ይረዳል። ነገር ግን ግብፅ ሩቅ ነው፣ እኔ ደግሞ ጉልበት የለኝም፣ ይህን ላደርገው አልችልም አላለም። ሂድ ያለው እግዚአብሔር ኃይልና ብርታት እንደሚሰጠው ያምናል። እግዚአብሔር ጾሙ፣ ጸልዩ፣ ስገዱ፣ መልካም ሥራ ስሩ ብሎ ሲያዝዘን የምንሰራበትን ኃይል ነሱ አይደለም የሚያዘን። ኃይሉን የሚሰጠን ለጸሎት መቆም የምንችልበትን ጉልበት፣ ዲያብሎስን ማሸነፍ የምንችልበትን ኃይልና ጥበብ የሚያጎናጽፈን ማን ነው? እሱ ነው። ከእኛ ምን ይጠበቃል? እሺ ጉልበት የለኝም ኃይል የለኝም አላደርገውም ብለን የእግዚአብሔርን ትእዛዝ ሳንገፋው እሺ ብለን መቀበል እምነታችንን፣ ፍቅራችንን፣ ታዛዥነታችንን የምንገልጥበት ነው። በዮሴፍ ወደ ምድረ ግብፅ ሽሽ በሚለው የእግዚአብሔር ትእዛዝ በመልአኩ በተነገረው አማካኝነት ከዮሴፍ ታዛዥነትን እናያለን። ታዛዥነትን፣ ሁለተኛ እምነትን እናያለን። ሶስተኛ ፍቅርን፣ ራስን እስከ መስጠት ለመከራ አሳልፎ እስከ መስጠት ድረስ የሚያደርስ ፍጹም ፍቅርን እናያለን። እግዚአብሔር ያዘዘንን ነገር እንዳንፈጽም የሚያደርገን አንደኛ ታዛዥነት ማጣት፣ ሁለተኛ የእምነት ጉድለት፣ ሶስተኛው የፍቅር ማጣት ነው። ታዛዥነት፣ ፍቅር፣ እምነት እኒህን ሶስቶችን ገንዘብ ካደረግናቸው የማንወጣው አቀበት የለም። የፈተና አቀበቶችን ሁሉ ወጥተን ፈተናው ተራራ ራስ ላይ ከፍ ብለን ፈተናውን ከበታቻችን መርገጥ እንችላለን። እኛ ታዛዥነት ከኛ ከራቀ፣ እምነት ከኛ ከራቀ፣ ፍቅር ከኛ ከራቀ፣ ለሌሎች መኖር የሚለውን ከዘነጋ ነው ፈተናው ከኛ ራስ ላይ እንደ ተራራ ይከመራል። እኛ በፈተናው እግር ስር እንርመጠመጣለን። አምላካችን ሁላችንን ከፈተና ያወጣል እና ዮሴፍ እሺ አለ፣ ታዘዘ። መታዘዝ ከመስዋዕት
ይበልጣል የሚለውን አምላካዊ ቃል ፈጽሟል። በዚህ ውስጥ እምነት አለ ማለት አምላኬ ኃይል፣ ጉልበት፣ ብርታት ይሆነኛል። ይህ እምነት ነው፣ ትውክልት ነው፣ ተአምኖ ነው። በእኔ ጉልበት ግብፅ ወይም ኢትዮጵያ ደርሼ እመለሳለሁ አላለም። በጉልበቱ አይደለም የተመካው። በማን የታመነው? በእግዚአብሔር። ከዚያስ በዚያ ውስጥ ራሱን አሳልፎ መስጠት የሚችልበት ደካማውን ብርቱ የሚያደርገው ፍቅር የሚባለው ፍቅር ሲባል ይህ ዓለም ፍቅር የሚለው አይደለም። ክርስቶስ መስቀል ላይ ያሳየው ፍቅር ነው። ዓለም የፍቅርን ስም ነስቶ ለስሜት ሰጥቶታል። ለስሜቱ እየተገዛ ነው ፍቅር የሚለው። ያ አይደለም። ፍቅር አይለወጥም፣ አይፈዝም፣ አይደበዝዝም፣ መከራዎች አያናውጡትም። ስሜት ግን ከተወሰነ ጊዜ በኋላ ይጠፋል፣ እንዳልነበረ ይሆናል። የዮሴፍ ፍቅሩ መከራ፣ ሞት፣ ስደት፣ እንግልት የማይበግረው ራሱን አሳልፎ ለመስጠት የወሰነበት ስለነበረ ያንን ለማድረግ ከሄሮድስ ፊት እመቤታችንን ይዞ ጌታችንን ይዞ ተሰደደ ነው የሚለን። በዚህ ስደት አረጋዊ ዮሴፍ አለ። በወጣትነት የዕድሜ ክልል ያሉ ዮሳና ሰሎሜም አሉ። ዮሳ ከኋላ ነው፣ ተከታይ ነው። ነገር ግን የሄሮድስ ሰራዊት እንዳይደርስባቸው እንዳይገላቸው ይቸኩል ነበር ነው የሚለን። እነሱን ለማትረፍ ዋጋ ከፍሏል ዮሳ። ሰሎሜም ጌታችንን በመታቀብ ደፋ ቀና ብላለች። በአገልግሎት ውስጥ አረጋዊ አለ፣ ወጣት አለ፣ ጎልማሳ አለ፣ የትኛውን ክፍል አለ። የሚጠበቀው ታዛዥነትን፣ ፍቅርንና እምነትን ገንዘብ አድርጎ ማንን መከተል ነው? ያን ጊዜ ምድሪቱ ቤተክርስቲያን ናት፣ ተረዳናለች። ምድሪቱ ራሷ ድንግል ማርያም ናት፣ ፈተናችንን ገለል የምታደርገው። እንደ ደመና የከበበን ፈተና እንባችንን አብሳ ገለል ስታደርገው፣ ልባችንን በሐሴት በደስታ ስትሞላው የምናያት ምድር ሰናይትን ተዘልፈ የህውፃ እግዚአብሔር ዓመት እስከ ዓመት፣ ከዓመት እስከ ዓመት እግዚአብሔር የሚጎበኛት መልካም ምድር፣ ንጹሕ ዘር ክርስቶስ የተወለደባት የተገኘባት፣ መስዋዕቱ የዓለም መድኃኒት የሆነው እሱን የወለደችው መልካም ምድር እመቤታችን ናት። መልካሚቱ ምድር ቤተክርስቲያን ናት፣ እግዚአብሔር የማይለያት። ወደ እሷ የምንሸሽ ከሆነ ምድሪቱ ረዳቻት እንደተባለው እኛም በቤተ ክርስቲያን የጸሎት፣ የምስጋና፣ የአምልኮት ድጋፍ ተደግፈን የዲያብሎስን ፈተና እናመልጣለን። ነገር ግን ታዛዥነትን፣ እምነትን፣ ፍቅርን ገንዘብ ማድረግ የሚረሳ አይደለም። ያለዚያ የሕይወትን አቀበት መውጣት፣ ፈተናን ማሸነፍ፣ ድል መንሳት፣ ከስደት መመለስ አይቻልም። አሁን ያለንበት ምድር የስደተኛ ነው። ወደ ርስታችን፣ ወደ ገነት፣ ወደ መንግሥተ ሰማያት የምንመለሰው በምድሪቱ በድንግል ማርያም እርዳታ፣ በቅድስት ቤተ ክርስቲያን እርዳታ ነው፣ በእኛ ጉልበት አይደለም። ያንን በማሰብ ስደቱን ከሕይወታችን ጋር ማጣጣም። እኔ እስከምን ልሰደድ እችላለሁ? ከጥላቻው፣ ከበቀሉ፣ ከመለያየቱ መሰደድ ይገባናል። ይህ ውዴታ አይደለም፣ ግዴታ ነው። በጥላቻው፣ በበቀሉ፣ በመለያየቱ ውስጥ ተወሽቀን ከስደት መመለስ አይቻልም። ዲያብሎስን ማሸነፍ አይቻልም። የእሱን ሐሳብ እየፈጸምን ነዋ። ያ እንዳይሆን አረጋዊ ዮሴፍን መስለን እመቤታችንን ተከትለን አገልግለን ሕይወታችን ለበረከት ለቅድስና እንዲበቃ የእግዚአብሔር ቸርነት የእመቤታችን አማላጅነት የሐዋርያው የወንጌላዊ የቅዱስ ዮሐንስ በረከት ጸሎተ ረድኤቱ ለሁላችን ይትረፈን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሁን ስለ መሰደዷ እየዘመርን እየተማማርን ነው። ጊዜው አልፎ ስለ መመለሷ እንድንዘምር እግዚአብሔር አምላካችን እንደዚህ አድርሰን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና እምሹ፣ ደህና እደሩ። መልካም ሌሊት ይሁንልን።